በውስጣዊና በራስ አቅም የባቡር መንገድ ግንባታ ላይ የተመዘገበው እድገት እጅግ የሚያስደንቅ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ተዘዋውረው ጎብኝቷል። ይታያል አጥናፉ ተጨማሪ መረጃ ይዞበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበርን ተዘዋውረው ጎብኝተዋል። ጉብኝቱ የሀገራችን ብሔራዊ ሎጂስቲክስ ክዋኔ አቅም ለመገምገምና የሀገሪቱን እያደገ የመጣውን የልማት አጀንዳ ለመደገፍ በሎጂስቲክስ ዝግጅት ገንቢ ውይይቶችን ለማካሄድ ጠቃሚ እድል ሰጥቶናል ሲሉ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። ኢኮኖሚያችን እያደገ ሲሄድ የሎጂስቲክስ ዘርፉ ካልዘመነ ዘላቂ እድገትን የሚገድብ ዋና መሰናክል መሆኑን ይቀጥላል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይም በውስጣዊና በራስ አቅም የባቡር መንገድ ግንባታ ላይ የተመዘገበውን እድገት እጅግ የሚደነቅ ነው ሲሉ ገልጸውታል። ይህም የሀገር ውስጥ አቅምን ለመገንባት ውጤታማነትን ለማሻሻልና በባቡር ዘርፍ ውስጥ ረጅም ጊዜ የሚቆይ ዘላቂነትን ለማረጋገጥ ያለንን ጽኑ ቁርጠኝነት ያሳያል ብለዋል። ሎጂስቲክስ ከባህር እስከ መጋዘኖች ድረስ ያለውን ሙሉ ሰንሰለት እንደሚያካትት ገልጸው ይህም ወደቦች፣ የባቡር መንገዶች፣ አውራ ጎዳናዎች፣ የትራንስፖርት አገልግሎቶችና ማከማቻ ተቋማትን እንደሚጨምር ገልጸዋል። በአሁኑ ወቅትም በእጃችን ላይ ባሉ መስኮች ላይ እንደ ደረቅ ወደቦች፣ የባቡር መሰረተ ልማት፣ አውራ ጎዳናዎችና የመጋዘን ግንባታ ላይ አስፈላጊ ማሻሻያዎችና ዘመናዊ የማድረግ ስራዎች በሂደት ላይ መሆናቸውን ገልጸዋል። ሀገሪቱ በሎጂስቲክስ ያለባትን ክፍተት ለመሙላት ያለንን የውስጥ አቅም ተጠቅመን እንሰራለን ሲሉም ገልጸዋል። በግድብ፣ በቤት፣ በመንገድ፣ በሃይዌይ፣ በሬልዌይ ሎጂስቲክስ ትልቁ ጋፓችን ስለሆነ እነሱን መልስ የሚል ሀሳብ ነው ያለው። አሁን የሬልዌይ ግንባታ ፍላጎት አለ። ከአዲሱ ኤርፖርት ወደዚህ መነሻ የሚሆን አቅም እኛ ጋር ካለ መነሻ የሚሆን ዲዛይን አቅም ካለ እንደዚህ ቀደሙ ነገሩን ከምንዘረግፍ ሙቭ እናደርጋለን። መንገድም ምናምን እንደዛ ማለት ነው። ተያያዥ የሎጂስቲክስ ክፍተቶችን በተቀናጀ መንገድ መፍታት የዘርፉን መሰናክሎች ለመሻገርና የሀገሪቱን ሰፊ የልማት ግቦች ለመደገፍ ወሳኝ ይሆናል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ተቋማት የውጭ ገበያን እንዲያመጡ ትኩረት ተሰጥቶ እየተሰራ እንደሚገኝም ጠቁመዋል። ቴሌኮም እየወጣ ነው። አየር መንገድ የተወሰነ ወጥቷል። ኤአይ ለመውጣት እየሞከረ ነው። እነዚህን ቶሎ አጠነካክረን ከኛ አልፎ ወጣ ብሎ ማርኬት እንዲያመጡ ለማድረግ ነው ፍላጎቱና ለዚያ እርሾ እንዲሆን ነው ጥቅል ፍላጎቱ። በሎጂስቲክስ ሴክተር ያለውን ጋፕ ለመመለስ ነው። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በተለይ ባለፉት 6 ዓመታት የተመዘገቡ አበይት ስኬቶችን በተመለከተ ማብራሪያ ሰጥተዋል። በቀጣይም በዘርፉ የተመዘገበውን ስኬት ለማላቅ በትኩረት እንደሚሰሩ አረጋግጠዋል። እንቀጥላለን። ጊዜያዊ ችግርን የውጭ እርዳታን ሳንጠብቅ እርስ በርሳችን እየተረዳዳን በማሳለፍ ለዘላቂ ልማት በጋራ የምንተጋበት ወቅት ነው ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የኢየሱስ ክርስቶስ የልደት በዓልን በማስመልከት በአዲስ አበባ ከተማ ደረጃ ከ300 ሺህ በላይ ለሚደርሱ ነዋሪዎች የማዕድ ማጋራት ስራ ተካሂደዋል። ሰብስቤ ባዩ በዚህ ጉዳይ ላይ ተጨማሪ መረጃ ይዞበታል። በአዲስ አበባ ከተማ ባህል እየሆነ በመጣው የበጎ ፍቃድ አገልግሎት ለተለያዩ ማህበራዊ ችግሮች የተጋለጡ ነዋሪዎችን ጊዜያዊ ችግሮች ለማቃለልና በዘላቂነትም ከተረጅነት ለማውጣት እየተሰራ ይገኛል። በከተማ አስተዳደሩ በዓላትን ተከትሎ አቅመ ደካሞችንና ለተለያዩ ማህበራዊ ችግሮች የተጋለጡ ነዋሪዎችን ማዕድ በማጋራት በዓልን በደስታ እንዲያሳልፉ የማድረጉ ተግባር በስፋት እየተሰራበት ሲሆን የልደት በዓልን በማስመልከትም ከ300 ሺህ በላይ ለሚሆኑ ነዋሪዎች በከተማ ደረጃ ማዕድ መጋራቱን በጽህፈት ቤታቸው ማዕድ ያጋሩት ከንቲባ አዳነች አቤቤ ተናግረዋል። ልደት በዓልን ምክንያት በማድረግ በመላው ከተማችን በሁሉም ክፍለ ከተማ ከ300 ሺህ በላይ የሆኑ የከተማችን ነዋሪዎች በተለይም ዝቅተኛ ገቢ ያላቸው፣ ምንም ገቢ የሌላቸው፣ ለተለያየ ማህበራዊ ችግር የተጋለጡ ነዋሪዎቻችንን በማዕድ ማጋራት እንኳን አደረሳችሁ የምንልበት እለት ነው። ይሄ ፕሮግራም እዚህ ብቻ ሳይሆን በሁሉም ክፍለ ከተማዎች እየተካሄደ ያለ ፕሮግራም ነው። የልደት በዓል የፍቅር ስጦታ የምንሰጣጥበት ነው ያሉት ከንቲባ አዳነች ጊዜያዊ ችግርን የውጭ እርዳታ ሳንጠብቅ እርስ በራሳችን እየተረዳዳን በማሳለፍ ለዘላቂ ልማት በጋራ የምንተጋበት ወቅት ነው ሲሉም ተናግረዋል። የልደት በዓል የሚያመላክተው ፍቅርን ነው። እኛም እናንተን እንኳን አደረሳችሁ እያልን ማዕድ ስናጋራ ፍቅራችንን እየገለጽንላቸው ነው። በሌላ በኩል ደግሞ ጊዜያዊ ችግርን እየተረዳዳን ከውጪ እርዳታ ሳንጠብቅ እርስ በርሳችን ያለንን አቅምና እሴቶቻችንን በሚያጎለብት መንገድ
አስተባብረን ማዕድ እያጋራን ፍቅራችንን ብቻ ሳይሆን ጊዜያዊ ችግርን በማለፍ ለዘላቂ ልማት በጋራ የምንተጋበት ወቅት ነውና በድጋሚ እንኳን አደረሳችሁ እያልኩ የፍቅር ስጦታችን እንዲደርሳችሁ በማድረግ በኩል ያስተባበሩ የተባበሩ በርካታ የከተማችን ባለሀብቶች ማህበረሰቦች እዚህ ጋር ኩምታል እያገላበጡ የተሸከሙ ፍቅር የሚገልጹላችሁ በጎ ፍቃድ አገልግሎት ሰጪ ወጣቶች አሉና በእናንተ ስም በከተማ አስተዳደሩም ስም በራሴም ስም ከልቤ ላመሰግናችሁ ወዳለሁ። በከተማ አስተዳደሩ በበጀት ዓመቱ የመጀመሪያ 6 ወራት ብቻ ከ500 ሺህ በላይ ለሚሆኑ ነዋሪዎች ማዕድ ማጋራት መቻሉን የተናገሩት የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር አቶ ይመር ከበደ ለልደት በዓል የማዕድ ማጋራት ከ1 ቢሊዮን ብር በላይ ሀብት ከበጎ አድራጊዎች ማሰባሰብ መቻሉንም ገልጸዋል። ከውጭ እርዳታ ከመፈለግ ይልቅ የራስን ችግር በራስ አቅም የመፍታት መርህ ተከትለን በመናከናውነው በዚህ ፕሮግራም በተያዘው በጀት ዓመት 6 ወር አፈጻጸማችን ከ13 ቢሊዮን በላይ ሀብት በማሰባሰብ የበጎ ፍቃድ አገልግሎት ስራዎችን ማከናወን ችለናል። በአዲስ ዓመት በመውሊድ በመስቀልና ኢሬቻ ምክንያት አድርገንም ከ500 ሺህ በላይ የሚሆኑ ለማህበራዊ ችግር የተጋለጡ ዜጎችን ማዕድ ማጋራት ስራዎችን አከናውነናል። በዛሬው ዕለት የገና በዓል ምክንያት አድርገን ከማዕከል እስከ ብሎክ ድረስ በክፍለ ከተማና በወረዳ ጨምሮ ባዘጋጀነው ፕሮግራም 300,185 ዜጎችን 1.3 ቢሊዮን ብር በላይ ሀብት ከለጋሾቻችንና ከደጋፊዎቻችን በማሰባሰብ ማዕድ በማጋራት ላይ እንገኛለን። የማዕድ ማጋራቱ አቅመ ደካሞች በዓልን በደስታ እንዲያሳልፉ የሚያስችል መሆኑን የሚናገሩት የመርሃ ግብሩ ተሳታፊዎች ለድጋፉ ምስጋናቸውን አቅርበዋል። በክብር በፍቅር ነው ያገኘነው። ከጎረቤቶቻችን ጋር ተካፍለን በለዋልን የሰጣችውን ኢትዮጵያ ድሮም ክብሯ ይሄ ነበር፣ አብሮ መብላታችን በጣም ተደርጎ የማይታወቅ ነው። እኔ መጀመሪያ ስለሆነ እንደ ሰርግ ነው ያየሁት። የወደቀ ምግብ አጥቶ የወደቀ ይጽናናል፣ ይነሳል። ሲቀምስ ደግሞ እውነቴን ነው እንዴት ዋላችሁ እንዴት አደራችሁ ይመጣል። የተቀረ ይህ ባይን ወዲያው የድንጋዩ ስር እየምኑ እየወደቀ መቅረት አይደለም። ለምን አይጠቅምም? ይጠቅማል እንጂ በጣም ሀሳባቸውን እግዚአብሔር አይግታባቸው፣ ሰፋ ያርግላቸው። ያለውን ለሌላው ማካፈል ጥሩ ነገር ነው። ግማሹ በሩን ዘግቶ ይኖራል ምንም ነገር አጥቶ ያለው ደግሞ ዛሬ ያለውን አጋርቶ ሲበላ ደስተኛ ሆኖ ነው። ጎረቤት ተጎረቤቱ ሲደሰት ቆንጆ ነው። መድኃኔዓለም ይመርቃቸው። ሁሉ ነገር ላሰቡት ልቦናቸውን እግዚአብሔር ደግሞ ሰፊ አድርጎ የበለጠ ይስጣቸው። ጥሩ ነገር ያሰበላቸው። ለሁላችንም ጤናሽን ይስጥሽ፣ ዓመት ዓመት ያቆየሽ፣ ልብና ጤና ይስጥሽ። መልካም በዓል። እንኳን ለሁላችን አሜን። ሀገራችን ሰላም ትሁን፣ ሀገራችን ቆንጆ ትሁን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናመሰግናለን። እንቀጥላለን። በድጋሚ አብራችሁም ስላላችሁ እናመሰግናለን። እንግዲህ የበዓል መዳረሻ ላይ እንገኛለን። ባልደረቦቻችን በተለያዩ ስፍራዎች ተገኝተው ወቅታዊ አሁናዊ መረጃዎችን ያደርሳሉ። በተለይ ደግሞ የገበያ ሁኔታ ምን ይመስላል የሚለውን መረጃ ነው የሚያደርሱን። አሰግድ ኪዳነ ማርያም ይገኛል። የገና በዓል ምክንያት በማድረግ በየካ ክፍለ ከተማ ከ31 ሺህ በላይ ዜጎች ማዕድ ተጋርተዋል። በስፍራው ሪፖርተራችን አሰግድ ኪዳነ ማርያም ይገኛል። አሰግድ እንዴት ውለሃል? የማዕድ ማጋራቱ የኑሮ ጫናን ከማቃለል አንጻር ያለው አስተዋጽኦ ምን ይመስላል ከሚለውን ጀምር። አመሰግናለሁ ኢየሩሳሌም። እንግዲህ በየካ ክፍለ ከተማ በዛሬው ዕለት የገናን በዓል ምክንያት በማድረግ ለ31 ሺህ ዜጎች የማዕድ ማጋራት መርሃ ግብር እየተካሄደ ይገኛል። በዚህ በክፍለ ከተማው ግቢ ውስጥ ደግሞ 700 ለሚሆኑ ሰዎች በአሁኑ ሰዓት የማዕድ ማጋራት ፕሮግራም እየተከናወነ ይገኛል ማለት ነው። እንግዲህ ባለፉት ጥቂት ዓመታት በአዲስ አበባ ከተማ በዓላት ሲመጡ እንግዲህ በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎችን በበዓሉ በተሻለ ሁኔታ እንዲያሳልፉ ለማድረግ የባለሀብቶችን እንዲሁም ደግሞ የተለያዩ በሰክሮችን በማስተባበር መንግስት እንዲህ አይነት የበዓል ማዕድ ማጋራት መርሃ ግብሮችን እያካሄደ ይገኛል። በዚህም በዓል እንግዲህ
በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎች በዓልን በተሻለ ሁኔታ እንዲያሳልፉ ለማድረግ ከተለያዩ ባለሀብቶች ገንዘብ በማሰባሰብና የተለያዩ ድጋፎችን በማሰባሰብ እንግዲህ ለተለያዩ ዜጎች የማዕድ ማጋራት መርሃ ግብር እያካሄደ ይገኛል ማለት ነው። እንግዲህ የካ ክፍለ ከተማ በዚህኛው 6 ወር ብቻ ወይም ደግሞ በግማሽ ዓመት ብቻ ለ93,000 ዜጎች የማዕድ ማጋራት መርሃ ግብር ማካሄዱን ነው በዚህ መርሃ ግብር ስነ ስርዓት ላይ የተገኙት የክፍለ ከተማ ዋና ስራ አስፈጻሚ የገለጹት ማለት ነው። እንግዲህ የካ ክፍለ ከተማ ማዕድ ከማጋራት ባሻገር በዝቅተኛ ደረጃ ላይ የሚገኙ ዜጎችን ለመርዳት እንግዲህ የቤት እድሳትና ቤትን በመገንብቶ የማስረከብ ስራም እያከናወነ ይገኛል ማለት ነው። ባለፉት 6 ወራት ብቻ ወደ 400 በላይ ቤቶችን በመገንባትና በማደስ ለአቅመ ደካማ ዜጎች አስረክቧል። በዚህ በዓለም እንግዲህ ከነዚህ 400 በላይ ቤቶች መካከል 30 የሚሆኑትን በዚህ በዓል ለማስረከብም እንግዲህ እንደተዘጋጀ አስታውቋል ማለት ነው። እንግዲህ የማዕድ ማጋራት መርሃ ግብር እንግዲህ ነባሩን ኢትዮጵያዊነት የመተሳሰብና የመረዳዳት ባህል እያሳደገ የመጣ ባህል መርሃ ግብር ነው። እንግዲህ በዚህ በዓል እንግዲህ ሁሉም ሰው ከሌላው ወገን ጋር ወይ ከጎረቤቱ ጋር ያለውን ነገር በማካፈል እንዲያሳልፍ ትምህርት እየሆነ የመጣ መርሃ ግብር ነው ማለት ነው። ከዛ ባሻገርም እንግዲህ በማዕድ ማጋራት መርሃ ግብር የተለያዩ ህብረተሰብ ክፍሎችን በመደገፍ በዓል የተሻለ ሁኔታ እንዲያሳልፉ ማድረግ የተቻለበት ያለ ሁኔታ ነው ማለት ነው። እንግዲህ ይሄ ማዕድ ማጋራት መርሃ ግብር የሚካሄደው እንግዲህ በራስ አቅም ነው። ባለሀብቶችን ገንዘብ በማሰባሰብ እንዲሁ የተለያዩ ህብረተሰብ ክፍሎች በማሰባሰብ የሚደረግ ነው። ይህም እንግዲህ ኢትዮጵያ ከውጭ ከሚገባ እርዳታ ባሻገር በሀገር ውስጥ በመረዳዳት ችግሮቻችን ለመፍታት እየተሰራ ያሉን ስራ የሚደግፍ አይነት መርሃ ግብር ነውና በዚህ መርሃ ግብር በየካ ክፍለ ከተማ በዛሬው ዕለት 31,000 ዜጎች በገና በዓል ምክንያት በማድረግ የማዕድ ማጋራት መርሃ ግብር ተካሂደውላቸዋል። እንግዲህ በዛሬው ዕለትም በዚህ በክፍለ ከተማው ግቢ ውስጥ 700 የሚጠጉ ሰዎች መጥተው የማዕድ ማጋራት መርሃ ግብር ተሳታፊ ይሆናል። ከሁሉም ወረዳን የተሰባሰቡትና ይህ እንግዲህ በዛሬው ዕለት የተከናወነ መርሃ ግብር ነው። ኢየሩሳሌም አሰግድ ኪዳነ ማርያም ላደረስከን የማዕድ ማጋራት መርሃ ግብር እናመሰግናለን። መልካም ቀን ይሁንልህ። እኔና እናንተ የበለጸገች ኢትዮጵያን በተሟላ መንገድ የምንቋደስ ሰዎች አይደለንም። ለዛ ፋውንዴሽን ጥለን ልጆቻችን በበለጸገች ሀገር ውስጥ እንዲኖሩ ከችግር እንዲቀላቀሉ ለማድረግ መስዋዕትነት ለመክፈል ዝግጁ መሆን አለብን። ለልጆቻችን ምንዳ እንዲሆን አስበን ከሰራነው ብቻ ነው ራዕያችን ተሻጋሪ መሆን የሚችለው። ለትውልድ መስራትን ይሁነኝ ብሎ ያመነ አመራር፣ ያመነ ምሁር፣ ያመነ ማህበረሰብ ከሆነ መቀየር ይቻላል። የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም፣ በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ሙርት በ15 ብር፣ ቲማቲም በ15 ብር፣ ድንች በ25 ብር አቅርበናል። በጣም ቆንጆ ነው። ሁሉም ነገር ርካሽ ነው። ዋጋው በጣም ጥሩ ነው። በተመጣጣኝ ዋጋ ነው። ልብ ቅንነት ነው እያገለገለ ነው። አምና በዚህ ሰዓት ላይ እዚህ በቀረብንበት ሰዓት 45 ብር ነበር ሽንኩርት። አቅርቦትም ቆንጆ ነው። እነሱም ሲያገባዩን በጣም ቆንጆ ነው። ምርት በበቂ ሁኔታ አለ። አሁን ያው እንደምትመለከቱት የንጽህና መጠበቂያ ብቻ አይደለም። ለመንግስታችን ሁሉም ደስ በለው፣ ደስ አድርጎናል። ያለው የግብይት እንቅስቃሴ ጥሩ ነው። አቅርቦትም አለ፣ ዋጋውም ተመጣጣኝ ነው። ለማህበረሰቡ በየቀጠናው ባሉ ሱቆች ላይ እንዲቀርቡ የማድረግ ስራ ነው የተሰራው ማለት ነው። በአሁኑ ሰዓት ዘይትም አቅርበናል፣ ዱቄት፣ ጤፍ፣ ቅቤም ከሌላ ቅናሽ በማግኘታችን በጣም ደስ ብሎናል። በበቂ ሁኔታ ዘይትና ቅቤ፣ በርበሬ አቅርበናል። ህብረተሰቡ ምርቱን እንዲያገኝ እያደረግን እንገኛለን። እንቀጥላለን። በድጋሚ አብራችሁን ስላላችሁ እናመሰግናለን። የበዓል መዳረሻ ዋዜማ ላይ እንገኛለን። ባልደረቦቻችን በተለያዩ ስፍራዎች ተገኝተው የበዓሉ ዋዜማ ምን ይመስላል፣ በተለይ ደግሞ ከግብይት ስርዓቱ ጋር የሚለውን መረጃ ይደርሱናል። ቴዎድሮስ ይሳ መርካቶ ይገኛል። የአዲስ አበባ ከተማ አስተዳደር በመጪው የኢየሱስ ክርስቶስ ልደት አስመልክቶ የኢንዱስትሪና የግብርና ምርቶች ላይ እጥረት እንዳያጋጥም እየሰራው እገኛለሁ ብሏል።
የልደት በዓሉን አስመልክቶ በከተማ ባዛርና ኤግዚቢሽን ባዛር እየተካሄደ ይገኛል። የባዛሩ አጠቃላይ ሁኔታ የግብይት ስርዓቱ ምን ይመስላል ስንል ቴዎድሮስ ይሳልን ጠይቀው ነው። ቴዎድሮስ እንዴት ዋልክ? አንተ ባለህበት ስፍራ የበዓል መዳረሻ የግብይት ስርዓቱ ምን ይመስላል የሚለውን ለኔና ለተመልካቾቼ የምታደርስ ይሆናል። መልካም ኢየሩሳሌም ያው እንግዲህ እንደሚታወቀው አሁን ወቅቱ የበዓል እንደመሆኑ ጋር ተያይዞ እንግዲህ በከተማዋ እንግዲህ የምርት አቅርቦት በስፋት እየቀረበ ነው የሚገኘው። በተለይ እንደሚታወቀው በዚህ ወቅት እንግዲህ በተለይ የእምነቱ ተከታዮች የክርስትና እምነት ተከታዮች ለበዓሉ በርካታ የቤት ውስጥ የሚያስፈልጉ ፍጆታዎችን የሚገዙበት ወቅት ነው። እንግዲህ ይህንን አስመልክቶ ከተማ አስተዳደሩ የምርት እጥረትም እንዲሁም ደግሞ የተጋነነ የዋጋ ንረት እንዳይኖር የመቆጣጠር ስራ እየሰራ ነው የሚገኘው ማለት ነው። እንግዲህ እኛም ዛሬ እንግዲህ በተለያዩ በሁለት ክፍለ ከተሞች ቅኝት ለማድረግ ሞክረናል። በኮልፌ ቀራኒዮና በአዲስ ከተማ ክፍለ ከተማ ቅኝት አድርገናል። እንግዲህ በዚህ ክፍለ ከተማ የሚገኙ የተለያዩ ኤግዚቢሽንና ባዛሮችን ለመመልከት ችለናል። በእነዚህ ኤግዚቢሽንና ባዛሮች ላይ እንግዲህ በርካታ የኢንዱስትሪም እንዲሁም ደግሞ የግብርናና እንዲሁም ደግሞ የእንስሳት ተዋጽኦ የተመለከቱ በርካታ ምርቶች ቀርበዋል ማለት ነው። ከዛም ባሻገር በተለይ አልባሳት እንዲሁም ደግሞ በርካታ የስጦታ እቃዎች በእነዚህ ቦታዎች ላይ ሲሸጡ እንዲሁም ደግሞ ተመልክተናል ማለት ነው። እንግዲህ እነዚህ ኤግዚቢሽንና ባዛሮችም በተለይ ሻጭና ሸማችን በቀጥታ ማገናኘት የቻሉ ናቸው። በተለይ አላስፈላጊ ደላላውን ከዚህ በማስወጣት እንዲሁም ደግሞ ረዥም የነበረውን የደላላ ሰንሰለት በማስወጣት በተለይ ሸማችና አምራቹ በቀጥታ የተገናኙበት እድል የፈጠረ ነው ማለት ነው። እንግዲህ ገበያውም ሲገበዩ ያገኘናቸው ነዋሪዎችን ለማናገር ሞክረናል። ከውጭ በተለየ በተመጣጣኝ ዋጋ የኢንዱስትሪም የግብርናም እንዲሁም ደግሞ የእንስሳት ተዋጽኦን ምርቶችን እያገኙ እንደሆነ ገልጸናል። በተለይ የግብርና ምርቶች ላይ በጣም ዝቅተኛ በሚባል ዋጋ በጣም ከ5 ብር እስከ 10 ብር ባነሰ ዋጋ ሁሉ ምርቶችን እያገኙ እንደሆነ ነገሩናል ማለት ነው። እንግዲህ እንደሚታወቀው ከአዲስ አበባ ከተማ አስተዳደር የኑሮ ውድነቱን ለማረጋጋት እና ደግሞ ነዋሪዎች የሚፈልጉት ምርት በአቅራቢያቸው እንዲያገኙ በጥራትም የተለያዩ ስራዎች እየተሰሩ ይገኛሉ። ለአብነት እንኳን ብናነሳ በተለይ የገበያ ማዕከላትን ማንሳት እንችላለን። የቅዳሜና እሁድ ገበያ ማንሳት እንችላለን። ይህን በዓላት በመጡ ቁጥር ደግሞ ኤግዚቢሽንና ባዛሮች እየተዘጋጁ ሰዎች በአቅራቢያቸው ጥራት ያለው ምርት እንዲያገኙ የተለያዩ እድሎች ተፈጥረዋል ማለት ነው። እንግዲህ በሁለቱም ክፍለ ከተሞች በቂ የሚባል ዶሮም ያየንበት ሁኔታ አለ። እንዲሁም ደግሞ ቅቤንም በበቂ ሁኔታ ቅቤም ቀርቧል። እንዲሁም ደግሞ ሌሎች ምርቶችም በተለይ ህብረተሰቡ በተመጣጣኝ ዋጋ ጥራት ያለው ምርት እየሸመተ መሆኑን ተመልክተናል ማለት ነው። እንዲሁም እንቁላልም እንዲሁ በተመጣጣኝ ዋጋ እያገኙ መሆኑን ነዋሪዎች ነገረውናል ማለት ነው። በተለይ ከባለፈው ዓመት ጋር ሲነጻጸርም ዘንድሮ በተለይ የግብርና ምርቶች በተመጣጣኝ ዋጋ የተሻለም እንደሆነ ገልጸውልናል ማለት ነው። በጥቅሉ እንግዲህ እኔ በሁለቱ ክፍለ ከተሞች የተመለከቷቸው የገበያ ቅኝት ይህን ይመስላል። ቴዎድሮስ ሳላድረስ ከመረጃ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን። ሌላኛው ባልደረባችን ደግሞ ንጉሱ በቃሉ በአቃቂ ቃሊቲ ክፍለ ከተማ ሌላኛውን የገበያ ሁነት ሊያስቃኘን ይገኛል። ንጉሱ በቃሉ የሚያስቃኘን ደግሞ የቁም እንስሳት ገበያ ቅኝት ምን ይመስላል የሚለውን እንግዲህ እንደተገለጸው ለገና በዓል በቂ የሆነ የቁም እንስሳት በተመጣጣኝ ዋጋ መቅረባቸውም ተገልጿል። ይህን እውነት ከቦታው ከስፍራው ሆኖ ያለውን መረጃ ለኔና ለተመልካቾቻችን ለእናንተ የሚያደርስ ይሆናል። ንጉሱ እንዴት ዋልክ? እንዴት ታዋለህ? አመሰግናለሁ ኢየሩስ። እንደምንውለሻል እንደምንላችኋል ተመልካቾቻችን። እንግዲህ የገና በዓልን ምክንያት በማድረግ በርካታ የእምነቱ ተከታዮች የቁም እንስሳት ምርትን ለበዓሉ ማድመቂያ ይጠቀማሉ። በዚህም እንግዲህ በአቃቂ ቃሊቲ የሚገኘው የቁም እንስሳት ግብይትም በርካታ የሆኑ ለእርድ የሚሆኑ የቁም እንስሳትን የቀረቡበት ነው። በዚህ የገበያ ማዕከል እንግዲህ በሬን ጨምሮ ፍየልና በግ በስፋት የቀረቡበት ነው። ከሌላው በዓልም አንጻር ስንመለከት በተለይም ደግሞ ነጋዴዎችን ባናገርንበት ወቅት ከዚህ በፊት ካሉ በዓላት አንጻር
አንጻር በቂ የሆነ የምርት አቅርቦት ከተለያዩ የሀገሪቱ አካባቢዎች ወደ አዲስ አበባ እንደገባ ነግረውናል። አንዱ በአቃቂ ቃሊቲም እንግዲህ በዚህ የገበያ ማዕከል ውስጥ እንግዲህ ሰፊ የሆነ የቁም እንስሳት እርዶችን ተመልክቻለሁ ማለት ነው። ዋጋቸውን ስንመለከትም በተለይም ደግሞ የበሬን ዋጋ ስንመለከት ከ70-80 ሺህ ጀምሮ መካከለኛው እስከ 150 እስከ 180 እንዲሁም ደግሞ በጣም ከፍተኛ ወይም ትልቅ የሚባለው እስከ 240 እና 250 ሺህ ለግብይት እንደቀረቡ ሰምተናል ማለት ነው። የሐረር ሰንጋዎችን ጨምሮ ሁሉም እንዳቅሙ እንግዲህ እነዚህን የቁም እንስሳት እንግዲህ መገበየት ይችላል ማለት ነው። ከዛ ባሻገር እንግዲህ የበግና የፍየል ዋጋን ስንመለከት በግና ፍየልም እንግዲህ እንደተለመደው ከተለያዩ የሀገሪቱ አካባቢዎች ለበዓሉ መጥተዋል ማለት ነው። እዚህ የነሱንም ዋጋ ስንመለከት እንግዲህ ከ8000 በጣም ትንሹ የሚባለው ከ8000 ብር ጀምሮ እስከ 40000 ብር በተለያየ መጠን የቀረበ ነው ማለት ነው። እንግዲህ እዚህ መጥተው ተመልካቾችም ወይም ደግሞ የበዓሉ ታዳሚዎች እነዚህን ፍየል እንዲሁም በግ ወይም ደግሞ የከብት ወይም ደግሞ የበሬን መሸመት ይችላሉ ማለት ነው። አጠቃላይ ዋጋቸው ከነዚህ አንጻር እነዚህ ነው የተቀመጡት ማለት ነው። ከዛ ባሻገር እንግዲህ የቁጥጥር ስራው ምን ይመስላል የሚለው መመልከት እንችላለን። የቁጥጥር ስራውን ስንመለከት የአዲስ አበባ ንግድ ቢሮ እንዲሁም ደግሞ የደንብ ማስከበር ባለስልጣን ከዛ ባሻገር የአዲስ አበባ ፖሊስም በቅንጅት እንግዲህ የግብይት ስርዓቱ ጤናማ እንዲሆን ማንም ጣልቃ እንዳይገባበትና በተለይም ደግሞ ህገወጥ ደላሎች ገብተው የግብይት ስርዓቱን እንዳይረብሹ እንዲሁም ደግሞ በሸማቾች አላስፈላጊ የሆነ የዋጋ ንረት እንዳይፈጠር ቁጥጥር በስፋት እየተደረገ መሆኑን ተመልክቻለሁ። ይህም እንግዲህ የቅንጅት ስራው የሰራ ውጤት መሆኑን ነው የተመለከትኩት ማለት ነው። ከዛ ባሻገር እንግዲህ በዲጂታል ግብይት የመፈጸም ሂደቱን በስፋት የተመለከትኩበት ነው። በተለይም ደግሞ ከዚህ በፊት እንግዲህ በዲጂታል ግብይት መፈጸም የተለመደ ያልነበረ ነው ከጥቂት ዓመታት በፊት ማለት ነው። አሁን ላይ ግን የተለመደ መጥቷል። በዚህም እንግዲህ የበዓል ግብይት በተለይም ደግሞ ካሽ ብር ወይም ደግሞ በወረቀት ብር ሰው ይዞ ሲንቀሳቀስ አንደኛ ለስርቆትም ሊዳረግ ይችላል። ሁለተኛ ደግሞ የፎርጅድ ብሮች ምናልባትም አልፎ ሊያጋጥሙ ስለሚችሉ እነሱን ለመፍታት እንግዲህ የዲጂታል ግብይት ባንኮችን እዚህ አግኝተናል ማለት ነው። የባንክ ሰራተኞች ጭምር እዚህ ተገኝተው ግብይቱን የሚያሳልጡበት ሁኔታ መኖሩን ተመልክቻለሁ። ከዚያ ባሻገርም እንግዲህ ሸማቾች ራሳቸው በሞባይል ባንኪንግ ትራንስፈር በማድረግ በቴሌብር ትራንስፈር በማድረግ የግብይት ስርዓቱን ጤናማ እንዲሆን እንዲሁም ደግሞ ካላስፈላጊ ስርቆት ተጠብቀዋል ማለት ይቻላል ማለት ነው። በአቃቂ ቃሊቲ እንግዲህ የቁም እንስሳት የገበያ ማዕከል እነዚህን ጨምሮ በርካታ አገልግሎቶች እየተሰጡ ነው የሚገኘው ማለት ነው። ያለ መረጃ ይሄን ይመስላል። ኢየሩስ ንጉሱ በቃሉ ላይ ደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ። መረጃዎቻችን እንደቀጠሉ ናቸው። እንግዲህ ባልደረቦቼ ከዚህ ቀደም ንጉሱ በቃሉና ቴዎድሮስ ይሳ የተለያዩ የግብይት መስመሮችን መረጃዎችን ከቦታው ከስፍራው ድረስ ለእናንተ ለተወደዳችሁ ተመልካቾቻችን ማድረሳቸው ይታወቃል። በዚህ መረጃ ላይ ግን ባለድርሻ አካላት ምን አሉ የሚለውን ባልደረባይሼ ከአፍታ ቆይታ በኋላ የሚመለስ ይሆናል። አብራችሁን ስላላችሁ እናመሰግናለን። ሲናበል በገና ጨዋታ ሲናበል ሲናገና አባቴ ሰላም ነው ጋሺ እንደምን አሉ? እንኳን አደረሰዎት። ከብዙ አመታት በኋላ ተገናኝተን ልንጨፍር ስናስብ እሱ የሚለው ሌላ እሱ የሚለው ሌላ እኔ የምለውና ሁላችንም አልተግባባንምና ለምን ማን ትክክል እንደሆነ አዋቂ ሰው አንጠይቅም ከመጨፈራችን በፊት ብለን ነው እንደው የወዳጆቻችን ቤት እየሄድን በጭፈራ እንኳን አደረሳችሁ ልንላቸው አስበን ነው። ገና ደስታችን ገና ደስታችን ገና ደስታችን ገና ደስታችን እንግዲህ ያልኳችሁን ቃል በቃል ብላችሁ እንግዲህ ትንሽዬ ነገር አለችኝ። እንኳን ለገና በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። መልካም ገና ያድርግላችሁ። አሜን። ሀገራችንን ይጠብቅልን። አሜን አሜን አሜን። እንኳን ለገና በዓል በሰላም አደረሳችሁ። አዲስ ሚዲያ ኔትወርክ መልካም በዓል።
እንቀጥላለን። በድጋሚ አብራችሁን ስላላችሁ እናመሰግናለን። መጪውን የገና በዓል ተከትሎ ስላለው የገበያ ሁኔታ የምንጠይቅበት ሰዓት ላይ እንገኛለን። እዚህ ስቱዲዮአችን የአዲስ አበባ ከተማ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሀብተየስ ዲሮ አሉ። እንግዳችን እዚህ ስቱዲዮ ድረስ ስለመጡልን እናመሰግናለን። አመሰግናለሁ። የመጀመሪያ ጥያቄ ይሄን ላድርገውና ለመጪው የገና በዓል ኮሚሽናችሁ ምን ስራዎች ሲያከናውን ቆየ? ምን አይነት ምርቶችስ ለገበያ ያቀረቡ ከሚለው እንጀምር። እሺ በጣም አመሰግናለሁ። በመጀመሪያ ለሞላ የክርስትና ሃይማኖት ተከታዮች እንኳን ለገና በዓል በሰላም አደረሰን ማለት እፈልጋለሁ። ከዛ በመቀጠል እንግዲህ እንደተለመደው የአዲስ አበባ ህብረት ስራ ኮሚሽን በዓላቶች ሲደርሱ ብዙ ነገሮችን ነው የሚያቀርበው። የግብርናም የኢንዱስትሪ ምርቶችም እንዲሁም ደግሞ እንስሳትና የእንስሳት ተዋጽኦንም በተመሳሳይ ያቀርባል። ይሄንንም አቅደን ከአንድ ወር አካባቢ እንደ ከተማችን እንደ ከተማ አስተዳደሩ በምክትል ከንቲባ የሚመራው የኑሮ ውድነትና የገበያ ማረጋጋት ግብረ ኃይል አለ። እዛ ውስጥ ሁለት ዋና ጉዳዮች ነገሮች አሉ። አንደኛ የአቅርቦት ነው። አቅርቦት ላይ አንደኛ የአዲስ አበባ ንግድ ቢሮ፣ ሁለተኛ የአዲስ አበባ ህብረት ስራ ኮሚሽን፣ የከተማ ግብርና ኢንዱስትሪ ቢሮና ሌሎችም አሉ። በተመሳሳይ ደግሞ የቁጥጥር ላይ የሚሰሩ አካላት አዲስ አበባ ከተማ ሰላምና ጸጥታ፣ ደንብ ማስከበር እንዲሁም ፖሊስ እንዲሁም የንግድ ሬጉላቶሪ ላይ የሚሰሩ አሉ። ተቀናጅቶ በሁለቱ ግብረ ኃይል ሲመራ ነው የነበረው። ለዚሁም ቀደም ብለን አዲስ አመት ላይም ስንሰራ እንደነበረው ገና ላይ ደግሞ ምን ያስፈልገናል ብለን አቅደናል ማለት ነው። ስናቅድ የሰብል ምርት ላይ ምን ከዚህ በፊትም የገቡ ምርቶች አሉ። በቂ በ6 ወር የገቡ ምርቶች ስላሉ አሁን ደግሞ ለዚህ በዓል ምን ያስፈልገናል ብለን አቅደን ጤፍ፣ የሰብል ምርት፣ ሌሎችም ዱቄት፣ የስንዴ ዱቄት፣ የበቆሎ ዱቄት ፍላጎቶች ይሰበሰባሉ። በከተማችን 11 ዩኒየኖች አሉ። 154 የሚሆኑ ሸማች ህብረት ስራ ማህበራቶች አሉ። እነኚህ ፍላጎታቸው ተሰብስቦ ከ40 ሺህ እስከ 50 ሺህ የሚሆን ተጨማሪ ለበዓል የግብርና ምርት እንደሚያስፈልግ እቅድ አቀረቡልን። እኛ ከዚህ በፊትም በስቶሮቻችን በመጋዘኖቻችን በቂ ምርት ስለያዝን በተመጣጣኝ ዋጋ ስለያዝን በዚህ ልክ እያቀረብን እንገኛለን። ሌላ እንቁላል ነው። እንቁላልም የከተማችን ላይ የሚመረተው በከተማ ግብርና የሚመረቱ ምርቶች አሉ። ለነሱም ያቀረቡ አለ። እኛም ደግሞ ተጨማሪ በትስስር ለምሳሌ ከከተማ ከሸገር ሲቲ ጋር እንዲሁም ፍንጫ ሱካር ፋብሪካ በጣም ያመርታል እንቁላል። እነሱ ጋር ትስስር በመፍጠር ወንጂ ሱካር ፋብሪካ ዩኒየኖችን ደግሞ የክልል ዩኒየኖች አሉ። ከነሱ ጋር ትስስር በመፍጠር ተጨማሪ ኤልፎራም ጠይቀናል ማለት ነው። አሁንም እየሰጡን ይገኛሉ። ኤልፎራ ጋርም በቂ እንቁላል ጠይቀናል። በጠየቅነው ልክ እንግዲህ የተለያዩ ተቋማቶች ናቸው የሚጠይቁት። ባይሰጡንም ጠይቀናል። በዚሁም ትስስር ፈጥረን ወደ ተግባር የገባንበት መሆኑን ማስረዳት እፈልጋለሁ። ሌላ ሽንኩርት ነው። ሽንኩርት በዓላት ላይ በጣም ይፈለጋል። ይሄንንም አሁን ከክፍለ ከተማ ቅኝት ያደረጉ ሲያቀርቡ እንደነበረ አምና በዚህን ሰዓት 1 ኪሎ ሽንኩርት 90 እስከ 100 ብር ነበር። አሁን 25 እስከ 30 ነው ማክሲመም ማለት ነው። እንደውም አንዳንድ ተቋማቶች ኦሮ ፍሬሽ አሁን በጣም እዚህ ላይ ነው የምሰራው በ20 እስከ 22 ብር ነው የሚያቀርበው። ከዚህም ወጣ ብለን ሀሮማያ ዩኒየን አካባቢ ለአዲስ አመት ላይም በተመጣጣኝ ዋጋ ነው ሲያቀርብ የነበረው። አሁንም በዚህ ልክ እያቀረበ ይገኛል። ሌላ ይፋት ሰሜን ሸዋ አካባቢ ትስስር በመፍጠር በተመጣጣኝ ዋጋ እንዲቀርብ እየተደረገ ይገኛል። የሰብል ምርትን በተመሳሳይ የቁም እንስሳትም በሬ በዚህ በዓል ህብረት ስራ ኮሚሽን ሲሰራ እንደነበረው የራሱ ስጋ ቤቶች አለው። በሸማቾች 267 የሚሆኑ የሸማች ስጋ ቤቶች አሉ። ለዚሁም ደግሞ በቅርጫም በሉካንዳም ትስስር አድርገን ከ2000 በላይ በሬዎች ወደ ከተማችን ተጨማሪ ከነፃ ገበያ አሁን ከአቃቂ ከጉለሌ ወይም ከሸጎሌ አካባቢ ኮሎፌ አካባቢም ንፋስ ስልክ ላፍቶ አካባቢ ከሚገኙ መደበኛ ከዚህ ውጪ ደግሞ እኛ ትስስር በመፍጠር በሸማቾችና በዩኒየኖች ምርት እንዲገባ እያደረግን እንገኛለን ማለት ነው። ሌላ ዘይት ላይም በተመሳሳይ ዘይት ላይም አንደኛ ፓልም የምግብ ዘይት በመንግስት የሚቀርቡ አሉ።
ከአዲስ አበባ ንግድ ስራ ድርጅት ጋር እያቀረብን እንገኛለን። ፈሳሽ ዘይት በተመሳሳይ ሰሞኑን እንግዲህ የራሳችንን ድርሻ የሚቻለውን ያህል ሰው ለዚህ በዓል እንዳይቸገር ቀን ከሌሊት እየሰራን እንገኛለን። በዋጋውም አንጻር በየክፍለ ከተሞች በጣም ፍላጎቶች አሉ። አሁንም ተጨማሪ እንዲደርስ እየሰራን እንገኛለን። ይሄንን የሚቀዳቅደን በርካታ የፈሳሽ ዘይት እዚህ አካባቢ እንዲቀርብ እየተደረገ ይገኛል። ሌላ በርበሬም ወጣ ብለን ወደ አላባ አካባቢ ዩኒየኖች አሉ፣ ሲዳማ አካባቢ አሉ። በዚሁም ለምሳሌ አሁን አዲስ ከተማ ማየት ይቻላል ማለት ነው። ቀደም ብለው ነው ያስገቡት። ሌሎች ዩኒየኖችንም በዚህ ልክ በማስገባት ላይ ይገኛሉ። ቅቤ ነው። ቅቤም ሌሎቹ ላይ ዩኒየኖች ላይ አሁን ትናንትም ዛሬም ስናይ ነበረ ማስገባት ጀምረዋል በበቂ ሁኔታ ማለት ነው። ከ750 ብር ጀምሮ በሁሉም ስቶራቸው ላይ እያቀረበ ይገኛል። ሌላ በዚህም ምንድነው የምንሰራው የቁጥጥር ስራ ይሄ የሚገባው ምርት ደግሞ ማንጋ ይሄዳል ማንጋ ነው የሚደርሰው የሚለው ላይ ደግሞ 2000 የሚሆኑ የሸማች ሱቆች አሉ። ከዚህ በፊት መንግስት በደንብ 46 2004 ላይ ለሸማቾች ያስተላለፈው አለ። እሱ ራሳቸው ሳያከራዩ ለክራይ ሳይሆን ለገባ ማረጋጋት ስለሆነ ራሳቸው እንዲሰሩበት የፈቀደው አሉ። እሱም በማዘመን ራሳቸው እያቀረቡ ይገኛሉ። እሴት ጨምሮ በተሻለ ሁኔታ ራሳቸውን ብራንድ ራሳቸውን በዚህ ያስተዋወቁ ስራዎችን በመስራት ላይ ይገኛሉ። በዚህም እዛ ላይም ደግሞ ቁጥጥር የግብይት ባለሙያዎችን በማሳተፍ እየሰራ እንገኛለን። ሌላ ባዛርና ኤግዚቢሽን ላይ ነው 139 ሸማች ህብረት ስራ ብቻ የሚሳተፉት ይሁድ ገበያዎች አሉ። ከኔ ይሄ የሸማች ህብረት ስራ ብቻ ነው ማነሰው። እንደ ንግድ 239 አካባቢ ነው ያሉት። ከዚህ እኛ 139 የሚሆኑ ቦታዎች ላይ ይሳተፋሉ። እዚህ ላይ በበቂ ሁኔታ ምርት ቀደም ብሎ ቅዳሜና ይሁድ ብቻ ሳይሆን አንድ ሳምንት ሙሉ እንዲያቀርቡ ነው የተደረገው። ተጨማሪ በሁሉም ክፍለ ከተሞች ደግሞ በ11ዱም ክፍለ ከተማ ባዛርና ኤግዚቢሽን እየቀረበ ይገኛል። ተጨማሪ የግብይት ቦታዎች ደግሞ ለዚህ ለበዓል ስለሚያስፈልግ እዛ ውስጥም የራሳችን ድርሻ በከፍተኛ ሁኔታ እየተዋጣንና እየሰራ እንገኛለን። ምናልባት አሁንም ሁሉም ክፍለ ከተሞች ላይ ምርቶች የቀረቡ መሆኑን እያስረዳው ክፍተት ያለበት ቦታ ላይ ደግሞ ከግብረ ኃይሉ ጋር እየተነጋገርን አቅርቦት ላይም እንዲጨመር እየሰራ እንገኛለን። በዚህ ልክ ሰሞኑን ሁላችንም እዛ ቦታ ክፍለ ከተማ ተመዳድበን ክፍለ ከተማ ተከፋፍለን እየሰራ መሆኑን መግለጽ እወዳለሁ ማለት ነው። መልካም። የአዲስ አበባ ከተማ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሀብተየስ ዲሮ ለደረሱን መረጃ እዚህ ስቱዲዮ ድረስ ተገኝተው እናመሰግናለን። መልካም ቀን። አመሰግናለሁ። የመድረኩ ድምቀት የጥበብ ማሳያ የሆኑት አራቱ እንቁ ተወዳዳሪዎች ላለፉት 7 ምዕራፎች በመድረኩ ላይ ነግሰው ቆይተዋል። እነሆ አሁን ለታላቁ ክብር ፊት ለፊት ሊፋለሙ ጊዜው ደርሷል። በዚህ ዙር አሸንፋለሁ። ለማሸነፍ በቂ ዝግጅት አድርጌያለሁ። ለማሸነፍ ተዘጋጅተናል። ለማሸነፍ ዝግጅቴን ጨርሻለሁ። ልምምዱ አብቅቷል። ስጋቱ በልበ ሙሉነት ተተክቷል። የዓመቱ ታላቅ ክስተት የአሸናፊዎች አሸናፊ ማን ይሆን? 8288 ላይ C11 በመላክ እንድትመርጡን በአክብሮት እንጠይቃለን። በ8288 ኤም21 እያላችሁ እንድትመርጡኝ እፈልጋለሁ። 8288 ላይ ኤ21 ብላችሁ ምረጡ። 8288 ላይ ኤም13 በማለት እንድትመርጡኝ በአክብሮት እንጠይቃለሁ። የእርሶ ድምፅ የአሸናፊዎችን አሸናፊ ይለያል፣ የወደፊቱን ኮከብም ያነግሳል። እንዳያመልጡ። ታሪክ ሲሰራ ምስክር ይሁኑ።
መረጃዎቻችን እንደቀጠሉ ናቸው። በድጋሚ አብራችሁን ስላላችሁ እናመሰግናለን። እንቀጥላለን። ተቋማት በክላስተር ተቀናጅተው መስራታቸው ስራውን በተሳካና በአጭር ጊዜ ውስጥ ለመስራት እያገዘ መሆኑን የማህበራዊ ልማት ክላስተር አስታወቀ። ክላስተሩ የ6 ወር እቅድ አፈጻጸሙንም ገምግሟል። በዚህ ጉዳይ ላይ ሪፖርተራችን ፍቃዱ መለሰ ተጨማሪ መረጃ ሊሰጠን በስልክ መስመራችን ላይ ይገኛል። ፍቃዱ እንዴት ዋልክ? አጠቃላይ ያለው መርሃ ግብር ምን ይመስላል? ክላስተሩ በዋናነት ምን አይነት ተቋማትን አካቷል? ሚናውስ ምን ይመስላል የሚለውን መረጃ አስቀድምልን። መልካም እንግዲህ ተቋማት በተለይም ያቀዷቸውን እቅዶች በተሻለና በተናበበ አግባብ ለመፈጸም እንደዚሁም ግቦቻቸውን ለማሳካት እንግዲህ በክላስተር ደረጃ ተቋቁመው በከተማዋ የሚገኙ አስፈጻሚ ተቋማት እንግዲህ በ7 ክላስተር ተከፋፍለው ስራዎቻቸውን እቅዶቻቸውን እየሰሩ ይገኛሉ በጋራ ማለት ነው። ከዚህ ውስጥ እንግዲህ አንደኛው ደግሞ የማህበራዊ ልማት ክላስተር ነው። ይህ የማህበራዊ ክላስተር ልማት ደግሞ በተለይም ማህበራዊ ዘርፍ ላይ የሚሰሩ ተቋማትን ያካተተ ነው። የአዲስ አበባ ትምህርት ቢሮ፣ ጤና ቢሮ፣ ሴቶችና ህጻናት፣ ባህል ኪነ ጥበብ፣ የአዲስ አበባ ወጣቶችና ስፖርት ቢሮ የመሳሰሉ በማህበራዊ ዘርፍ ላይና ትውልድ ላይ የሚሰሩ ተቋማት በጋራ የሚሰሩበት ክላስተር ነው ማለት ነው። ይህ ክላስተር እንግዲህ የሁለተኛ ሩብ ዓመት እቅድ አፈጻጸሙን ነው የገመገመው። ከዚህ በፊት እንግዲህ የክላስተሩ በተለይም ደግሞ የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በሰብሳቢነት ይመሩታል ማለት ነው። ባለፈው ጊዜያትም እንግዲህ በተለይም 6 ወር ከዛሬ 3 ወርና 4 ወር ገደማ በፊት ክላስተሩ እንደተቋቋመ ቀጥታ የጋራ እቅዶችን በማውጣት የስምምነት ፊርማ ፈርመው ነበረ። ከዛ በኋላ እንግዲህ የተለያዩ ስራዎችን እየሰሩ ይገኛሉ። እነዚህ የማህበራዊ ክላስተር ተቋማት እንግዲህ በተለይም ደግሞ ከተማዋ ላይ በትውልድ ግንባታ በትኩረት የሚሰሩበት ነው። አጠቃላይ እንግዲህ ወደ 7 እና 8 የሚደርሱ ተቋማት በአንድ ላይ የተሰባሰቡበት ነው ይህ የማህበራዊ ልማት ክላስተር። መልካም። ሌላኛውን ጥያቄ ላንሳ። ባለፉት 6 ወራት ምን ስራዎች ተሰራ፣ የተገኘውስ ውጤት ምን ይመስላል የሚለው መረጃ ለኔና ለተመልካቾች ያደርሳለን። ጥሩ። እንግዲህ ቀደም ሲልም እንደገለጽነው ዛሬ የሁለተኛ ሩብ ዓመት እቅድ አፈጻጸማቸውን የገመገሙት የተሰሩ ስራዎች ምን ይመስላሉ፣ በጋራ ተቋማት በዚህ መልኩ ጋራ እቅድ አውጥተው የጋራ ግብ ይዘው መስራታቸው ምን ውጤት አመጣ የሚለው የተገመገመበት ነው። በዚህም እንግዲህ ተቋማት ተቀናጅተው በመስራታቸው በተለይም ደግሞ እቅዶቻቸውና ግቦቻቸውን በተሳካና በአጭር ጊዜ ውስጥ ለመስራት እያገዘ መሆኑን ነው እንግዲህ የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱና የማህበራዊ ልማት ክላስተር ሰብሳቢ ያሳወቁት ማለት ነው። እነዚህ በጋራ ሲናበቡ የመንግስት ለአንድ ዓላማ ነው የሚሰሩት እነዚህ ተቋማትና በተለይም ደግሞ ሀብትን፣ ጊዜን በመቆጠብ አላግባብ ብክነቶችን በመቀነስ በኩል ትልቅ እገዛ እያደረገ መሆኑ ነው የተነሳው። እነዚህ ተቋማት እንግዲህ ሲሰባሰቡ ትብብርን የበለጠ በጋራ መስራትን ያዳብሩበት መሆኑን ነው ያነሱት። ተቋማት ሲናበቡና ሲተባበሩ እንግዲህ የተሻለ ስራን ለመስራት የተሻለ አገልግሎትን ለመስጠት እያስቻለ መሆኑ ነው የተነሳው። ይህም ውጤታማ ስራ መስራት እንደተቻለበት ነው የተገለጸው። እነዚህ ስራዎች እንግዲህ የበለጠ ደግሞ በቀጣይ 6 ወራት ውጤታማ ስራዎችን ለመስራት ቅንጅቱ ተጠናክሮ መቀጠል እንዳለበትም የተገለጸበት ሁኔታ ነው ያለው። እነዚህ ተቋማት እንግዲህ ተቀራርበው ሲሰሩ አጠቃላይ የትውልድ ግንባታ እቅዷን የከተማዋን እቅድ ለማሳካት ትልቅ አቅምና ጉልበት እየሆነ መምጣቱ ነው የተነሳው። ይህ ክላስተር እንግዲህ በቀጣይም ደግሞ ተቋማት የበለጠ ተቀራርበው አሁን የለዩዋቸውን ጥንካሬዎች አስቀጥለው ክፍተቶችን በማረም የተሻለ ስራ ለመስራት አቅጣጫ የተቀመጠበትን መድረክ ነበረ። ኢየሩሳሌም ፍቃዱ መለሰ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን። በአዲስ አበባ ከተማ የማህበረሰብ አቀፍ የጤና መድን አገልግሎት ተጠቃሚዎች ቁጥር ከ2.7 ሚሊዮን በላይ መድረሱን የአዲስ አበባ ከተማ ጤና ቢሮ አስታውቋል። በአዲስ አበባ ከተማ ጤና ቢሮና በኢትዮጵያ ጤና መድን አገልግሎት በጋራ የተዘጋጀ ከተማ አቀፍ የማህበረሰብ አቀፍ የጤና መድን መድረክ ተካሂዷል። ቴዎድሮስ ተጨማሪ መረጃ ይዞበታል። በአዲስ አበባ ከተማ የጤና ተደራሽነትና ጥራት ለማሻሻል የተለያዩ ስራዎች ተሰርተዋል። በተለይም ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች የጤና ተጠቃሚ እንደሆኑ ታስቦ በተቀረጸው የማህበረሰብ አቀፍ የጤና መድን ለዜጎች ፍትሐዊና ተደራሽ የጤና አገልግሎት እንዲኖር እያስቻለ ነው። በአዲስ አበባ ከተማ የነባርና የአዲስ የማህበረሰብ አቀፍ የጤና መድን የአባልነት ምዝገባ ከጥቅምት 1 እስከ ህዳር 30 ቀን 2018 ዓ.ም ተካሂዷል። በዚህም በአዲስ አበባ ጤና ቢሮና በኢትዮጵያ ጤና መድን አገልግሎት በጋራ የተዘጋጀ ከተማ አቀፍ የማህበረሰብ አቀፍ የጤና መድን መድረክ ተካሂዷል።
የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ቻላ የከተማ ነዋሪዎች የማህበረሰብ አቀፍ የጤና መድን አገልግሎት ተጠቃሚ እንዲሆኑ በርካታ ስራዎች መሰራታቸውን ገልጸው የተጠቃሚዎች ቁጥርም ከ2.7 ሚሊዮን በላይ መድረሱን ተናግረዋል። ሰብ ክፍሎችን በተቻለ መጠን ለማቀፍ ተሞክሮ ዛሬ ላይ በ7 ዓመት ውስጥ 2.74 ሚሊዮን ህዝብን ተደራሽ ማድረግ ማለት ይሄ ትልቅ ተግባር ነው። ስለዚህ የጤና አገልግሎታችን ላይ በደንብ መስራት ያስፈልገናል። የመድኃኒት አቅርቦት ላይ በደንብ መስራት ያስፈልጋል። ከላቦራቶሪ ግብዓት አቅርቦት ጋር ሲሪየስሊ መስራት ያስፈልገናል። እነዚህን የማህበረሰብ ክፍሎች በደንብ በቅንነት በታማኝነትና በርህራሄ እንድናገለግላቸው አደራ ማለት እፈልጋለሁ። ህብረተሰቡ የጤና መድን አገልግሎት በውል በመረዳቱ እንደ ሀገር የማህበረሰብ አቀፍ የጤና መድን አገልግሎት ተጠቃሚዎች ከ63 ሚሊዮን በላይ መድረሱን የገለጸው ደግሞ የኢትዮጵያ ጤና መድን አገልግሎት ነው። ህብረተሰቡም የጤና መድን አገልግሎት አስፈላጊነት ገብቶት እየተቀሰቀሰ ሳይሆን በራሱ ጊዜም እየተመዘገበ ያለበት ነው። እስካሁን ባለው መረጃ ወደ 63 ሚሊዮን ተጠቃሚ በጤና መድን አገልግሎት ውስጥ ታቅፈዋል። በህብረተሰብ አቀፍ ጤና መድን አገልግሎት የሚባለው ማለት ነው። ኢትዮጵያ ህዝብ አጠቃላይ ብንወስደው ወደ 50% አካባቢ ያው ተጠቃሚ የሆነ ነው ማለት ነው። በዚህ አንጻር የህብረተሰቡ የጤና ፍላጎት ወይም የሄልዝ ሲኪንግ ቢሄቪየር የሚባለው እየጨመረ እንደሆነ ነው የሚያሳየው። አገልግሎቱም በደንብ እያገኘ ነው። የማህበረሰብ አቀፍ የጤና መድን አገልግሎት አካታችና ፍትሃዊ የጤና አገልግሎት ተደራሽ ያሳካ ተግባር መሆኑም ተመላክቷል። ጤና አገልግሎት የግድ ተደራሽ ማድረግ ያስፈልጋል። የጤና አገልግሎት ፍትሃዊ መሆን መቻል አለበት። ስለዚህ ከኢኮኖሚ መሰረት አድርጎ የመክፈል አቅምን መሰረት አድርጎ ሰው የጤና አገልግሎት እንዳይነፈግ ወይም እንዳያጣ የተቀመጠ ዓለም አቀፍ መርህ ነው። በቀጣይም የጤና መድን አገልግሎት መርሁ መተባበር፣ ሰው በገንዘብ ችግር ምክንያት እየታመመ ቤቱ እንዳይቀር ማግኘት የሚገባውን የሕክምና አገልግሎት ሳያገኝ እንዳይቀር ማድረግ ስራ ስለሆነ አቅጣጫ የተቀመጠበት መድረክ ነው። ህብረተሰቡ የሚፈልገውን አገልግሎት በጥራትና በፍትሃዊነት እንዲያገኝ መስራት ይጠበቃልም ተብሏል። እንደ ሰብሲዲ ግን እኛ የሰራ ነው እስከ ታችኛው መዋቅር ድረስ ከጤና ቢሮም ከጤና መድን አገልግሎትም የተናበበ ስራ ነበር፣ የተቀናጀ ነው። የዘንድሮ በጣም የተለየ ነው። በቀጣይም ማጠናከር ይገባናል የሚል ተቋማት በግብአት ሙሉ ሆነው በስላይዲንግ ስኬል ያዋጡ ሰዎች ማህበረሰባችን ወደ ጤና ተቋማት ሲሄዱ የተሟላ አገልግሎት እንዲያገኙ መስራት ያስፈልጋል። አዲስ አበባ ጤና ቢሮ የ2018 የማህበረሰብ አቀፍ የጤና መድን አገልግሎት እንዲሳካ አበርክቶ ለነበራቸው ባለድርሻ አካላት እውቅና ሰጥቷል። ሲናበል በገና ጨዋታ ሲናበል ሲናገናኝ አባቴ ሰላም ነው ጋሺ፣ እንደምን አሉ? እንኳን አደረሰዎት። ከብዙ አመታት በኋላ ተገናኝተን ልንጨፍር ስናስብ እሱ የሚለው ሌላ እሱ የሚለው ሌላ እኔ የምለውና ሁላችንም አልተግባባንምና ለምን ማን ትክክል እንደሆነ አዋቂ ሰው አንጠይቅም ከመጨፈራችን በፊት ብለን ነው እንደው የወዳጆቻችን ቤት እየሄድን በጭፈራ እንኳን አደረሳችሁ ልንላቸው አስበን ነው። ገና ደስታችን ገና ደስታችን ገና ደስታችን ገና ደስታችን። እንግዲህ ያልኳችሁን ቃል በቃል ብላችሁ እንግዲህ ትንሽዬ ነገር አለችኝ። እንኳን ለገና በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። መልካም ገና ያድርግላችሁ። አሜን። ሀገራችንን ይጠብቅልን። አሜን አሜን አሜን። እንኳን ለገና በዓል በሰላም አደረሳችሁ። አዲስ ሚዲያ ኔትወርክ መልካም በዓል። ከመልእክቱ ተመልሰናል። በድጋሚ አብራችሁን ስላላችሁ እናመሰግናለን። ወደ ጤና መረጃችን አለፍን። የዛሬው የጤና መረጃችን ህጻናት ባዕድ ነገር መዋጥን የተመለከተ ይሆናል። ህጻናት በአብዛኛው ጊዜ
መጫወቻቸውን ሳንቲም ወይም እንዲሁ ሌሎች ባዕድ ነገሮች ሲሆኑ ይስተዋላሉ። ስለዚህ ቤተሰብ ህጻናት በሚንቀሳቀሱበት ጊዜ በንቃት መከታተል እንደሚገባና የተለየ ምልክት በሚያሳዩበት ጊዜ በአፋጣኝ ወደ ሕክምና መውሰድ እንዳለባቸው የሕክምና ባለሙያዎች ሲመክሩ ይስተዋላሉ። በዚህ ጉዳይ ላይ አልማዝ ሙልጌታ ከሕክምና ባለሙያ ጋር ቆይታ አድርጋ ተከታዩን መረጃ አሰናድታለች። ዶክተር ዱሬቲ ጀማል እባላለሁ። የህፃናት ስፔሻሊስት ሐኪም እንዲሁም በአበበች ጎበና የእናቶችና የህፃናት ሆስፒታል ሜዲካል ዳይሬክተር ነኝ። ዛሬ የምናየው እንግዲህ በህፃናት ላይ አደጋ ሊያደርስ ስለሚችለው ባዕድ ነገሮች ወደ መተንፈሻ አካል መግባት ትንታ ወይም ደግሞ መታነቅ የምንለውን አደጋ ይሆናል ማለት ነው። ከ1 ዓመታቸው እስከ 5 ዓመታቸው ባለው ጊዜ ውስጥ ሊደርስ የሚችል አደጋ ነው። ከሴቶች በጨመረ መልኩ በወንዶች ህፃናት ላይ ሊታይ ይችላል። ያ ማለት ህፃናት በሚጫወቱበት ወቅት ሊሆን ይችላል፣ ምግብ በሚጀምሩበት ወቅት ሊሆን ይችላል፣ ወይንም ደግሞ በእጃቸው አንስተው መጫወት ከጀመሩበት ቀን አንስቶ ለእንደዚህ አይነት አደጋ የተጋለጡ ናቸው ማለት ነው። ወደ ሕክምና ሲመጡ ብዙ ጊዜ የምናገኛቸው ነገሮች አሉ። እነዚህም ትንንሽ ፍሬ ያላቸው ለምግብነት ለምሳሌ እንደ ለውዝ ሊሆን ይችላል፣ ለቆሎነት የሚጠቀሙት ምግብ ሊሆን ይችላል፣ ፍሬ ያላቸው ፍራፍሬዎችን ሲመገቡ ሊሆን ይችላል እና በጣም ትንንሽ የሆኑ መጫወቻዎችን ደግሞ ለህፃናት ልጆች በመስጠት በሚጫወቱበት ወቅት ወደ መተንፈሻ አካል የመግባትን አደጋ ሊጨምሩ ይችላሉ ማለት ነው። ህፃናት ይህንን ነገር በሚወስዱት ጊዜ የመዋጥም አደጋ ሊኖር ይችላል፣ ወደ መተንፈሻ አካል የመግባትም አደጋ ሊኖር ይችላል። እንግዲህ ይሄ ወደ መተንፈሻ አካል የመግባት አደጋ ካለው ልጆች የመተንፈስ ችግር እንዲኖር፣ አየር እንዳይወጣ እንዳይገባ የመከልከል ከዛ ውጪ ደግሞ ኦክሲጅን በማጣት ሊጎዱ የሚችሉ ከአንጎል ጀምሮ የሰውነት ሌሎች አካላቶች መጎዳት እና እስከ ሞት ድረስ ሊያደርስ የሚችል ከባድ አደጋ ነው ማለት ነው። ወደ መተንፈሻ አካል ሲገባ ትንታ ወይም ደግሞ መታነቅ የሚለውን ነገር ሁላችንም እናውቀዋለን። የመተንፈስ ችግር ካለው አንዳንድ ጊዜ ሙሉ ለሙሉ የመተንፈሻ አካልን በመዝጋት ልጆች መናገር ላይችሉ ይችላሉ። በወቅቱ ማሳል ወይም ማስወጣትም ላይችሉ ይችላሉ ያንን ነገር ወይንም ደግሞ በተወሰነ መልኩ የመተንፈሻ አካሉን ክፍት አድርጎ ወደ መተንፈሻ አካል ውስጥ በሚገባበት ጊዜ ውስጥ ያለውን ነገር ለማውጣት ኃይል ያለው ሳል ሊኖራቸው ይችላል። ከዛ ውጭ ደግሞ የሚያሳዩት የትንታ እንቅስቃሴ ሊኖር ይችላል ማለት ነው። ያንን ነገር በምናይበት ወቅት በአፋጣኝ ወደ ሕክምና ማዕከል መውሰድ ሊያስፈልግ ይችላል ማለት ነው። በተለምዶ የምናደርጋቸው ወደ መተንፈሻ አካልን የገባ ነገር ለማውጣት መሞከር የባሰ ወደ ኋላ እንዲሄድና ወደ መተንፈሻ አካል ገብቶ ሌላ ተጨማሪ ጉዳት እንዲያደርስ ሊያደርግ ይችላል ማለት ነው። ነገር ግን ቤት ውስጥ ካሉ ለምሳሌ የጤና ተቋም በጣም ሩቅ በሆነበት ሰዓት በቤት ውስጥ ህይወታቸውን ሊታደግ የሚችሉ ነገሮች ሊደረጉ ይችላሉ። ለምሳሌ ከ1 ዓመት በታች ያሉ ህፃናት እንደዚህ አይነት ነገሮችን ወደ መተንፈሻ አካላቸው ከገቡ የትንታ ወይም የመታነቅ ነገር ካየ ታፋችን ላይ በማስቀመጥ ፊታቸውን ወደ ታች በማዞር ጀርባቸውን ከ3 እስከ 5 ጊዜ ወደፊት በመምታት ጀርባቸውን ያ ወደ መተንፈሻ አካል ውስጥ የገባን ነገር ለማውጣት ሊቻል ይችላል። ከዛ ውጭ ግን ተለቅ ያሉ ከ1 ዓመት በላይ የሆኑ ህፃናትን ደግሞ ካጋጠመን ተንበርክከን ተቀምጠን ሊሆን ይችላል። ልጆቹን ሆዳቸው ከፍ ባለ ሁኔታ ይዘን ወደ ላይና ወደ ውጭ በመግፋት ሆዳቸው ላይ በዛ በመተንፈሻ አካል ውስጥ የገባውን ነገር እንዲወጣ ማድረግ ይቻላል ማለት ነው። ስለዚህ ይሄ ወደ መተንፈሻ አካል የሚገባ ነገር በዛኑ ሰዓት አየር ወይም ደግሞ ኦክሲጅንን አሳጥቶ እስከ ሞት ድረስ የሚያደርስ አደጋ ሊያደርስ ይችላል። ከዛ ውጭ ደግሞ አንዳንድ ጊዜ መተንፈሻ አካል ውስጥ የገባችው በጣም ትንሽ መጠን ከሆነች ደግሞ ውስጥም ገብቶ ለረጅም ጊዜ ሳይታወቅ ለሳምባ ምች እንዲሁም ደግሞ የተለያዩ ኢንፌክሽኖችን በመፍጠር የመተንፈሻ አካሉን በከፍተኛ ሁኔታ ሊጎዳ ይችላል ማለት ነው። ስለዚህ እንደዚህ አይነት ጥርጣሬ በምናይበት ወቅት ወደ ሕክምና አካል መሄድ፣ ወደ ሕክምና ማዕከል ከመጡ በኋላ ኤክስሬይ ሊነሳ ይችላል። በኤክስሬይ የሚታዩ ነገሮች ከሆኑ በኤክስሬይ አንስተን ያለበትን ቦታ በማየት ማስወጣት ሊኖር ይችላል። አንዳንድ ጊዜ ግን በኤክስሬይ የማይታዩ እኛ ጋር ባሉ መሳሪያዎች ወደ መተንፈሻ አካል ገብተው በሚያሳዩ መሳሪያዎች የገባውን ነገር ለይቶ ማውጣት በሕክምና ማዕከል ሊሰጥ የሚችሉ ሕክምናዎች ናቸው ማለት ነው። እነዚህ ትንንሽ መጫወቻዎችን ለልጆች አለመስጠት፣ ከዛ ፍሬዎችን እና በተለይ የባትሪ ድንጋይ በጣም ትንንሽ ሰዓት ውስጥ የሚገቡ እነዚህ በተለምዶ ሕክምና ቦታ ላይ ስለምናገኛቸው እነዚህ ነገሮች ለልጆች አለመስጠት ይመከራል ማለት ነው።